ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። እንደምን አላችሁ እግዚአብሔር ወገኖች? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬም ደግሞ ሌላ ቀን በሕይወታችን ላይ ጨመረልን አምላክ ከልብ እናመሰግነዋለን። እንግዲህ ትላንት መሳፍንት የዘመናችን ግልባጭ በሚል ሐሳብ የጌታን ቃል ማጥናት ጀምረናል። ትላንትናው ዕለት የመጀመሪያውን ሰው ጎቶንያልን ስናጠና ነበር። ዛሬ ደግሞ ከሱ ቀጥሎ ያለውን ሁለተኛውን ክፍል የምንመለከት ይሆናል። ዛሬ በሚኖረን ክፍል መሳፍንት ምዕራፍ 4ን በማተኮር የምንመለከት ይሆናል። ከመሳፍንት ምዕራፍ 5ም የተወሰነች ሐሳብ እንወስዳለን። እንግዲህ ዛሬ የአገልግሎት ክቡርነት በሚል ሐሳብ ነው የእግዚአብሔርን ቃል የምናጠነው። ወደዚያ ከማለፋችን በፊት ግን መንፈስ ቅዱስ እንዲያስተምረን አጭር ጸሎት አደርጋለሁ። እግዚአብሔር ሆይ ስለዚህ ጊዜና ሰዓት ተመስገን። ዛሬም ደግሞ ከወገኖች ጋር ይህንን ያማረ ዕድል ስላዘጋጀህልን ክብር ላንተ ይሁን። ዛሬም ደግሞ ከቃልህ መካከል ለኑሮና ለሕይወታችን አስተማሪ የሆነው ፈዋሽ የሆነው ጠጋኝ የሆነው ቃልህን እንድትሰድልን እንድትልክልን መልካም ፍቃድ ይሁን። አባቴ እኔም ስናገር ከናፍርት የመንፈስ የተቀባ የልብ ሐሳብ ያማረ እንዲሆን ማጸናለሁ። ከመስቀል ጀርባ ተሸፍኜ ለሕዝቦችህ የሚጠቅመውን ነገር እንድቆርስ አንተ በጸጋ እርዳኝ። አባቴ ወይ የሚሰሙትም ደግሞ ያን ቃል ለመመከር እሺ፣ ለመጽናናትም ልባቸው የተከፈተ እንዲሆን ማጸናለሁ። በእውነት በመሃላችን በያለንበት ስፍራ መንፈስህ ደርሶ ለማጽናናት፣ ለመምከር፣ ለመገሰጽ በቂና አቅመኛ ስለሆነ እናመሰግናለን። ስለ ሁሉ ተመስገን። በጌታ በኢየሱስ አሜን። ከጎቶንያል በማስቀጠል እንድናተኩርበት የፈለኩት ሌላኛው ክፍል እነ ዲቦራ እነ ባርቅ ያሉበትን መሳፍንት ምዕራፍ 4 ያንን ክፍል ነው። እንግዲህ በዚህ ታሪክ ውስጥ ታሪኩን አጠር አድርገው ለማስቀመጥ እዚህ ቦታ ላይ ደግሞ ባለፈው እንዳለው የእስራኤል ሕዝቦች እግዚአብሔር ራቁ። ከዛም በኋላ ጨቋኝ መጣ። ከዛም በኋላ ለተወሰኑ ዓመታቶች ገዛቸው ይላል። በዚህ ቦታ ላይ ለ20 ዓመት ተገዙ ይላል በከነዓናውያን እና ሲሳራ በሚባለው ገዢ ተገዙ ይላል። ወደ እግዚአብሔር ጮሁ። እግዚአብሔርም ደግሞ ሰው አስነሳላቸው። በዚህ ቦታ ላይ የምናገኘው ሲሳራ የተባለው ገዢ ለ20 ዓመት ያክል በብረት ቀንበር እንደገዛቸው መጽሐፍ ቅዱስ ይነግረናል። ይህም ሰው ደግሞ 900 የብረት ሰረገላዎች አሉት ይላል ምዕራፍ 4 ሲጀምር ማለት ነው። እንግዲህ ይህንን በእኛ ዘመን አቻ ስንፈልግለት 900 የብረት ሰረገላ በዛ ዘመን ማለት በዚህ ዘመን አቶሚክ ቦምብ እንደታጠቁት ኃያላን መንግስታት እንደሚባሉት እንደዛ እንደማለት ነው። ምክንያቱም 900 ማለት ቢያንስ በእያንዳንዱ ሰረገላ ላይ ሁለት ፈረሶች አሉ። 1800 ፈረሶች ለጦርነት የተዘጋጁ ከነጠላ ተዋጊዎች ውጭ ማለት ነው። ይህን ያህል ሰራዊቶች አሉት። የማይደፈር የማይነቀነቅ የሚመስል የማይገረሰስ የሚመስል በጣም ግዙፍ ነገር ነው በእስራኤል ሕዝብ ላይ ወድቆ የነበረው። ታዲያ በዛሬው ዕለት እንድናተኩርባቸው መፈልጋቸው ግን ሌሎች ናቸው። ይህ ሰው ሳይሆን የመጀመሪያዋ ሰው የለፊዶት ሚስት የሆነችውን ዲቦራን። ዲቦራ እንግዲህ የስሟ ተርጓሜ ንብ ማለት ነው። ያላትን ሚና ነብይት እንደሆነች መጽሐፍ ቅዱስ ይነግረናል። በወቅቱ ከዛፍ ስር ተቀምጣ ለሰዎቹ ፍርድ የምትሰጥ እርሷ እንደነበረች ቃሉ ይነግረናል። ሁለተኛው ሰው ደግሞ ባርቅ ነው። ባርቅ ትርጓሜው የስሙ ትርጓሜ መብረቁ እንደማለት ነው።
ቃሉ እንደሚነግረን አመጣጡ ከንፍታሌም ነገድ ነው። በዚህ ጦርነትም ላይ ከንፍታሌምና ከዛብሎን ነገድ ውስጥ 10,000 ሰዎችን በማስተባበር ሲሳራን ለመቅጠም እንደተመመ ቃሉ ይነግረናል። ሌላው እንድናያቸው የምፈልገው በዚህ ክፍል ላይ መሳፍንት ምዕራፍ 5 ላይ በነ ዲቦራ መዝሙር ውስጥ ቅኔ ውስጥ የተካተቱትን የእስራኤል ነገዶችን ይሆናል። ስለዚህ በዋናነት በእነዚህ አካላቶች ላይ አተኩረን በእውነት ደግሞ የዘመናችን ግልባጭ የሆነውን ሐሳብ የምናጠና ይሆናል። በዚህ ታሪክ ውስጥ ዲቦራ ከእግዚአብሔር የተሰጣትን ጥሪ ተቀብላ ለባርቅ እንደነገረችው መጽሐፍ ቅዱሳችን ይነግረናል። አንተ ሰው እግዚአብሔር በአንተ ውስጥ ያስቀመጠው አደራ አለ። ስለዚህም አንተ ይህን ሕዝብ ነፃ ልታወጣ ተጠርተሃል ብላ ትናገረዋለች። ቁጥር 8 ላይ ትንሽ ለየት ያለ የሚያስገርም ሐሳብ ባርቅ ሲናገር እናገኘዋለን። አብረሽኝ የምትሄጂ ከሆነ አንቺ እኔም ሄዳለሁ፣ አብረሽኝ ማትሄጂ ከሆነ ግን አልሄድም ብሎ ሲናገር እናያለን። እንግዲህ ይህ አነጋገሩ ባርቅ የመጣውን መልእክት ሙሉ በሙሉ ለመቀበል እምነት እንዳነሰው ያሳያል። እንግዲህ አንድ ሰው ቤታችሁ ውስጥ ቆንጆ የሆነ ምግብ ሰርታችሁለት አብቅታችሁ ስታቀርቡለት አይ ይህን ምግብ ከመብላቴ በፊት አንተ ብላና አሳይ፣ አንተ ቀመሰውና ልህ እንደማለት ይመስላል የባርቅ መልስ። ስለዚህ ዲቦራ እሺ ሄዳለሁ፣ ወደ ቃዴስ አብሬህ እወጣለሁ፣ ነገር ግን የሚገጥምህ ቅጣት አለ ትለዋለች። ስለ አለማመንህ ጦርነቱን ትዋጋለህ፣ ክብሩ ግን ላንተ አይሆንም አለችው። እንዳለችው ምን የሆነው መጨረሻ ላይ ምንም እንኳ በጦርነቱ ላይ እየመራ ቢዋጋም የጦሩን አዛዥ የሆነውን ሲሳራን ግን የገደለችው ወይም ደግሞ ያጠፋችው ኢያኤል እንጂ እርሷ አልነበረም። የመጨረሻውን የክብሩን አክሊል የወሰደችው ኢያኤል ናት። እንግዲህ በታሪኩ ላይ እንደምናውቀው ሲሳራ ጦርነቱ እየተሸነፈ ሲመጣ አምልጦ ሲሸሽ ወደ ኢያኤል ቤት ገባ። ውሃ ስጭኝ አላት። እሷ እንደውም ጨመር አርጋ ወተት አርጋ ተንከባክባ አገለገለችው። ኋላም ሲተኛ ጠብቃ በከስማ ከመሬት ጋር አጣበቀችው ይላል። በኋላ ባርቅ እየሮጠ ሲመጣ ሁሉ ነገር አልቋል፣ ተፈጽሞ በኢያኤል ጠበቀው። ታሪኩ በአጠቃላይ በወፍ በረር ይህን ይመስላል። ነገር ግን እነዚህ ሰዎች እዚህ ቦታ ላይ የተጠቀሱት ሰዎች የዘመናችን ነጸብራቅ የሆኑ ናቸውና እነሱ ላይ አተኩረን አንዳንድ ነጥቦችን እንድናነሳ ፈልጋለሁ። መጀመሪያዋ እንድናያት የምፈልጋት ሴት ዲቦራን ነው፣ የለፊዶትን ሚስት። ዲቦራ ክቡርን ነገር በልቧ ያስቀመጠች የሸክላ ዕቃ ናት። ከሌሎቹ መጽሐፍ ቅዱስ ላይ ወደ 7 የሚሆኑ ሴቶች ነቢዮች ተጠቅሰው እናገኛለን። ግን ከነሱ ለየት የሚያደርጋት ነገር እሷ ነቢይም ብቻ ሳይሆን መሪም ሆና እናገኛታለን። ሲሳራን የሚያክል ሙሉ የጦር ዕቃ የታጠቀ 900 የብረት ሰረገላ ያለውን ታላቅ ሰራዊት የበላውን እሳት የለኮሰችው ይች አንዲት ሴት ናት። እንደ አድባር ገዝፎ እስራኤላውያን ፊት የቆመውን ዛፍ ገንድሶ የጣለውን መጥረቢያ ያቀበለችው ይች ሰው ናት። ይህንን ተግባሯን ሲሳራ ቢሰማ አምኖ ይቀበል ይሆን ብዬ አስባለሁ። ምክንያቱም በዛ ዘመን የነበረው ለሴቶች የነበረው እይታ በጣም ያነሰ እንደሆነ መጽሐፍ ቅዱስም በታሪክም እናውቃለን። ነገር ግን ያንን ሰራዊት የበላውን እሳት የለኮሰችው እሷ ናት። ገንድሶ የጣለውን መጥረቢያ ስላ ለባርቅ የሰጠችው ይቺ ተራ ሰው የምትመስል ዲቦራ ናት። በእውነት በትልቅ የምንማረው ትምህርት አለ ከዚህ። እግዚአብሔር በሰው ዘንድ ብዙም ቦታ ባልተሰጣቸውና በታናናሾች ስራውን መስራት በጣም ይመቸዋል፣ ቀለል ይሉታል። እንዲህ አይነት ሰዎች በብዙ ነገር ራሳቸውን አጥረው ከተቀመጡት ይልቅ በትህትና በጌታ ፊት ስብር ያሉት ለጌታ የሚመቹ ናቸው። እግዚአብሔር ሕዝቡን ከፈርዖን ከ400 ዓመት ቀንበር ነፃ እንዲያወጣለት እየተንከራተተ በረሃ ለበረሃ ሲፈልግ የነበረው ሙሴን ነበረ። ሙሴ ተራ ሰው የሚመስል ሰው፣ ነገር ግን በዘኍልቍ ምዕራፍ 12 ላይ እንደምናገኘው
በምድር ካሉት ሰዎች ሁሉ እንደ ሙሴ ያለ ትሑት አልነበረም ይላል። ወገኖቼ ለእግዚአብሔር ሥራ የሚመቹት እንዲህ አይነት ሰዎች ናቸው። ለአገልግሎቱ መንፈሱን በእነሱ ውስጥ እንዲያስቀምጥ ሐሳቡን እንዲነግራቸው እንዲያካፍላቸው እንዲህ አይነት ሰዎች ለጌታ የተመቹ ናቸው። መጽሐፍ ቅዱሳችን ሌላው አስገራሚ ሰው ዮሐንስ ምዕራፍ 4 ላይ የምናገኛት ናት። ጌታችን ወደ ሰማርያ ሊሄድ ግድ ሆነበት የተባለላት ያቺ ሴት በዚያ ቀትር በብርቱ እየደከመ ገስግሶ እሷን ለመገናኘት የሄደላት ሴት፣ ተራ የምትመስል ሴት፣ በሰዎች የተናቀችና የተገፋች፣ ሰው አየኝ አላየኝ እያለች አንገቷን ደፍታ ምትኖር፣ በውስጧ ያለውን የሚያውቅ ጌታ ግን አገለገላት። ታላላቅ የሃይማኖትን ምስጢራት ገለጠላት። ወገኖች ለአንዲት ተራ ለምትመስል ሴት የተናገራቸው ነገሮች በእውነት በእሪያ ላይ በቆሻሻ ላይ ክቡርን ነገር መጣል ይመስላል። ነገር ግን እውነት ነበር። እግዚአብሔር የልቧን አውቆ ነበር፣ ትሕትናዋን አውቆ ነበር። ስለዚህም አገለገላት። ትልቅ ጉባኤን እንደሚያገለግል አገለገላት። ብዙ ጊዜ የምንጠቀመው እግዚአብሔርን የሚያመልኩ በመንፈስና በእውነት ያመልካሉ የሚለው ትልቅ አስተምህሮአዊ እውነት የተነገረው ለኒቆዲሞስ አይደለም፣ ወይም ለታላላቅ አስተማሪዎች አይደለም። ለዚች ተራ ለምትመስል ሴት ነው ክርስቶስ ትልቅን ሐሳብ የተናገረው። ይቺ ሴት መላ ሰማርያን በምስክርነቷ የምታደርስ ሴት መሆኗን ክርስቶስ አውቋል። ማን ያስባል ከዚህ ተራ ከምትመስል ኃጢአተኛ ሴት ትርፍ ማን ይገኛል ብሎ ያስባል? አንድ አባባል አለ በሀገራችን ውስጥ፣ በቆሎ ከጤፍ ማህፀን ዱቄት የሚወጣ አይመስላትም ይባላል። በቆሎ ገዘፍ ያለች ናት፣ ጤፍ ደግሞ ደቃቃ ነገር ናት። ስለዚህ እንዴት ከጤፍ ማህፀን ዱቄት ይወጣል ብላ በቆሎ ትቀልድባታለች እንደማለት ነው። እንግዲህ አነጋገር ልክ እንደዚህ ነበረች ይህችም ሴት። ከሷው ጥሩ ነገር ይወጣል ተብላ የምትታሰብ፣ በታላቅነታቸው የሚመኩ ይህችን ሴት ተስፋ ሊያደርጉ አይችሉም። ጌታችን ግን ትልቅ ተስፋ በሷ ላይ ጥሎ ነበር። ምንም የሚመኩበት የሌላቸው ምንም ናቸው የተባሉትን በማክበር ይጠቀምባቸዋል። አይሁዶች ለማለፍ ቢጸየፉትን ያንን የሰማርያ ምድር ረግጦ ያለፈው ይችን አንዲት ተራ የምትባል ሴት ለክብሩ ሊጠቀምባት ለአገልግሎቱ ሊሾማት ፈልጎ ነበር። አንድ አንቀጽ ላነብላችሁ ፈልጋለሁ። ሳንቲፋይድ ላይፍ በሚለው መጽሐፍ ላይ ገጽ 16 ላይ እንዲህ የሚል ሐሳብ አለ። ትሕትና እግዚአብሔር ትልቅ ዋጋ የሚሰጠው የውስጥ ጌጥ ነው ይላል። ውጫዊ መጋጌጥ ሟቹን ሥጋ ሲያሳምር፣ ትሕትና ግን ልብን በውበት ሸልሞ ሟቹን ሰው ከማይሞተው አምላክ ጋር የሚያገናኝ መስመር ይፈጥራል ይላል። ትንሽ አረፍተ ነገር አለፍ ብሎ ደግሞ የሰማይ መላእክት ጌታ ኢየሱስ ክርስቶስ የተላበሱትንና በትሕትና የተሸለሙትን ሰዎች ክቡር ሰው ብለው ይመዘግቧቸዋል ይላል። ትሕትና ውስጥን ነው የሚያሳምረው ይላል። ውጫዊ መጋጌጥ ሟቹን ሥጋ ሲያሳምር፣ ትሕትና ግን በውበት ውስጥን ይሸልማል ይላል። ከማይሞተው አምላክ ጋር የሚያገናኝ መስመር ይፈጥራል ይላል። ወገኖቼ ሸክላ መሆናችንን ሁሌ እንድናስብ ጌታ ይርዳል። ትሑት እንድንሆን፣ ለጌታ ምንመች እንድንሆን፣ ወገኖቼ ዝቅ ያለን እንድንሆን፣ ለሥራው ምንመች እንድንሆን፣ የልብን የውስጥን ጌታ ውበት እንዲሰጥ በሆነ ጸሎት አንድን ሐሳብ ልጨምር እፈልጋለሁ። ላስት ዴይ ኢቨንትስ ከሚለው መጽሐፍ ገጽ 204 ላይ እግዚአብሔር ሰዎች ከሚገምቱት በላይ የሆነ ሥራ በዘመናችን ይሠራል ይላል። ሳይንስን በሚያስተምሩት ተቋማት ውጫዊ ሥልጠናን የወሰዱ ሰዎችን ሳይሆን ከመንፈስ ቅዱስ የተማሩትን ሰዎች ከመሃላችን በማስነሳት ከፍ ያደርጋቸዋል ይላል። እነዚህ ተቋማት ሊናቁ ወይም ሊኮነኑ አይገባም። እግዚአብሔር የመሰረታቸው ናቸው።
ነገር ግን እነሱ መስጠት የሚችሉት ውጫዊ ብቃት ብቻ ነው ይላል። አዎ በትምህርት ቤቶች እንማራለን፣ እነዚህ አስፈላጊ ናቸው። እነዚህ ተቋማት ሊናቆም ሊኮነኑ አይገባም ይላል። ግን እነዚህ መስጠት የሚችሉት ውጫዊ ብቃትን ብቻ ነው። መንፈስ ቅዱስ የሚገኘው በትህትና ወደ ጌታ በመቅረብ ብቻ ነው። ሲጨርስ እንዲህ ይላል ይህ አንቀጽ፣ እግዚአብሔር ለራሳቸው ትልቅ ቦታ በሚሰጡ ሟች ሰዎች እንደማይደገፍ ያሳያል ይላል። ጌታ ትሁት ልብ ይስጠን፣ ትሁት ልብ ይስጠን። በፊቱ ዝቅ ያለ ልብ፣ ማይኮፈስ ማይታበይ። ዲቦራ ክቡርን ነገር በውስጡ ያስቀመጠች የሸክላ ዕቃ ነበረች። ጌታ ቦታ ብዙም የማይሰጣቸውን ሰዎች እንደሚያከብር፣ ዝቅ ያሉት እንደሚያነሳ፣ ታናናሾች እንደሚቀባ ያው ምስክር ነች። ወገኖች ሆይ እግዚአብሔር በመንፈሱ ሊቀባን ለስራው ሊለኩሰን ሲመጣ በችላለሁ፣ ባውቃለሁ፣ በብቁ ነኝ ስሜት በኩራት ተኮፍሰን እንዳያገኘን ትቶንም መንፈሱ እንዳይሄድ ራሳችንን አዋርደን ዘወትር እንድንጠብቀው ጌታ ያግዘን። ሁለተኛው ሰው ባርቅ ነው። ባርቅ በእምነት እጦት ምክንያት ከታየለት የጎደለ ሰው ወገኖች እርግጥ በሆነ መንፈሱ ለመንፈሳችን በሚመሰክርልን ጥሪያችን እንደሆነ በተረዳነው ነገር ለማገልገል እምቢ እንዳንል እንዳናንገራግር የባርቅ ታሪክ ያው ምስክር ያው ድንጋይ ሆኖ ለእኛ ዘመን ግልባጭ ሆኖ ተቀምጦልናል። ታሪኩ እንደሚነግረን የባርቅ ድል ጎዶሎ ድል ነበር። ጦሩን ቢያሸንፍም ልክ ዲቦራ እንደተነበየችው የድል አክሊሉ የተወሰደው በያኤል ነበር። ዘ ትሩዝ አባውት ኤንጅልስ በሚለው የትንቢት መንፈስ መጽሐፍ ላይ አንድ የሚያስደንቀኝ መልእክት አለ። መላእክቶች ይላል፣ መላእክቶች በዙሪያችን የሚሆኑት ሊጠብቁን ብቻ አይደለም ይላል። ታዲያ ምንድነው ስንል ያልተጠቀምንበትንም መክሊት ከእኛ ወስደው መክሊቱን ተጠቅመው ለሚያተርፉበት ለትጎች ለመስጠት ነው ይላል። መላእክቶች ሊጠብቁን ብቻ አይደለም አብረውን የሚሆኑት ይላል። የሰነፍንበትን ነገር ሊነጥቁን ነው ይላል፣ ለትጎቹ ሊሰጡ። ማቴዎስ ምዕራፍ 25 ላይ እናገኘዋለን ይሄን ሐሳብ። ያ አንድ መክሊት ተሰጥቶት ቀብሮ በጠበቀው ጊዜ ጌታው አንተ ሐኬተኛ ሰነፍ ባሪያ ብሎ ከሱ ወስዶ 5 ላተረፈው ጨምሩለት አለ ይላል። እሱንም ወደ ጥርስ ማፋጨት ወዳለበት ጣሉት ይላል። ወገኖቼ ምን ይሆን ያልተጠቀምንበት የአገልግሎት መክሊታችን? በዚህ ቦታ ላይ የሄዘንፎዝን ታሪክ ላስታውስ እወዳለሁ። የእርሱና የባርቅ ታሪክ ይመሳሰልብኛል። በ1844 እንደ አውሮፓውያን አቆጣጠር በትንቢት ብዙ ነገር የተከናወኑበት ዓመት እንደሆነ እናውቃለን ቃሉን ስናጠና። በጥቅምት ወር ላይ በወራ ኦክቶበር ላይ እግዚአብሔር ሄዘንፎዝ ለተባለው ለዚህ ሰው አንድን ሐሳብ ራእይን ሰጥቶት ነበር ለሰዎች እንዲናገር ለሰዎች እንዲያስተላልፍ። እሱ ግን ሰበብ አበዛ። እግዚአብሔር ደጋግሞ ባሳሰበው ነገር ላይ እምነት አጣ። መልእክቱ ደግሞ በጣም አንገብጋቢ ስለነበር እግዚአብሔር ጊዜ ማጥፋት አልፈለገም። ከ2 ወር በኋላ በዲሴምበር ላይ ታህሳስ ላይ ያንን ተመሳሳይ ራእይ ለኤለን ዋይት እንደሰጣት ከታሪክ እናነባለን። እርሷም እየፈራች እየተባች በሕዝቡ ፊት ቀርባ ተናገረች ያንን መልእክት። በዚያ ወቅት ሄዘንፎዝ በጉባኤ ውስጥ ነበር። በኋላ የእሱ ልጆች በጻፉት የሕይወት ታሪኩ ላይ እንደተነበበው ኤለን ዋይት በዚያ መድረክ ላይ የተናገረችው እያንዳንዱ ነገር አስቀድሞ እግዚአብሔር ለሱ ሰጥቶት ነበረ። አዘነ፣ ተቆጨ፣ ግን ተነጥቆ ነበረ። በትንሹ የታመነ በብዙ ይሾማልና ኤለን ዋይት ለዛ ላሳየችው ታማኝነት ከዚያ በኋላ ያሉትን የቀሩትን 70 ዕድሜ ዘመናቶቿን እግዚአብሔር በብዙ መልእክቶች ባረካት። በጤና፣ በቤተሰብ፣ በአስተዳደር፣ በተለያዩ ነገሮች ውስጥ የሚጠቅሙ ሐሳቦችን በሷ በኩል አስተላለፉ።
እውነት ወገኖቼ ዛሬ እግዚአብሔር የሚጠይቀን ትልቅ ነገር አይደለም። እንደ ሙሴ አንድ ጥያቄ ነው የሚጠይቀን። በእጅህ ላይ ምን አለ ይለናል። በእጃችሁ ላይ ምን አለ? ሙሴ ኧረ እኔ አይሆንም፣ እኔ አልችልም፣ እኔ እፈራለሁ፣ አፌ ተባ አይደለም ባለ ጊዜ በእጅህ ላይ ምን አለ? አንዲት በትር አለች አለ። በቃ እሱ ይበቃኛል፣ ክብሬን ለመግለጥ ይበቃኛል፣ ያችን ዱላ ተጠቅሜ ግብፅ ላይ ተአምር አሳይሃለሁ። ወገኖቼ ዛሬ ጌታ የሚጠይቅህ እጅህ ላይ ምን አለ፣ እጅሽ ላይ ምን አለ ብሎ ነው። ጥቂት የምትመስላችሁ እሷን ተጠቀሙት ለክብሩ። ላለው ይጨመራል፣ ይትረፈረፍለታል፣ ከሌለው ግን ያው ያለው እንኳን ይወሰድበታል እንደተባለ ያለ ተፈጥሯዊ አቅም ያልተፈጠረ ማንም ልዩነት የሚፈጥረው የምንሰጠው ክብርና የምንጠቀምበት አጠቃቀም ነው። ለዚህ ወገኖቼ ሆይ በእውነት መላእክቶች ከኛ ይህንን ጸጋ የሚወስዱብን አይሆን በስንፍናችን ምክንያት፣ በቸልተኝነታችን ምክንያት። ምናልባትም እኔም በምን ላገለግለው ጌታ እንደምችል አላውቅ፣ ግራ ይገባኛል የሚል ሰው ካለ ያዕቆብ ምዕራፍ 1 መፍትሄ ይሰጣል። ከእናንተ ማንም ጥበብ ቢጎለው ሳይነቀፍ በልግስና ለሁሉም የሚሰጠውን እግዚአብሔር ደግሞ እርሱም ይሰጠዋል ይላል። ስለዚህ ጌታን እንጠይቅ። የተሰጠንን እድል በእምነት እሺ ብለን ቶሎ እንቀበል። እንደ ባርቅ አናወላውል። 10፣ 100፣ 1000 እያፈራን የክርስትና ትልቅ ትርፍ የሆነውን የጌታ አገልጋይ መሆን ትልቅ ትርፍ ነው። እርሱን በእውነት እንድንጠቀመውና ለክብሩ እንድናውለው ጌታ ይርዳል። በመጨረሻ እንድናይ የምፈልገው ምዕራፍ 5 ላይ የሚገኙትን አካላቶች ነው። እንግዲህ ምዕራፍ 4 ላይ ጦርነት ተካሂዶ አለቀ፣ ሲሳራ ሞተ። ለ20 ዓመት ያስጨነቃቸው በጫንቃቸው ላይ ቆሞ ነፃነታቸውን ያሳጣቸው ሲሳራ ከተወገደ በኋላ ዘጸአት 15 ላይ ቀይ ባህርን ተሻግረው ሙሴና ማርያም እንደተቀኙ ሁሉ ዲቦራና ባርቅ ተቀኙ ይላል ምዕራፍ 5 ላይ። እያንዳንዱን የዝማሪያቸውን የቅኔያቸውን ሐሳብ ስትመለከቱ በውስጡ ብዙ ትርጉሞችን ይዟል። እኔ ግን እንድናተኩርበት የምፈልገው አገልግሎት ላይ ስለሆነ በዚህኛው ትምህርታችን እያተኮርን ያለ ነው። ከቁጥር 15 ጀምሮ እስከ 18 ያለውን ነው እንድናተኩርበት የምፈልገው። የይሳኮር መሳፍንት ከዲቦራ ጋር ነበሩ ይላል ቁጥር 15 ጀምሮ። ይሳኮርም ራሱ ወደ ሸለቆ በኋላው በመከተል ከባርቅ ጋር ነበረ ይላል። በሮቤል አውራጃዎች ብዙ የልብ ምርምር ነበር። በበጎች ጉረኖ መሃል ለምን ተቀመጠ? መንጎችን የሚጠራውን ፉጨት ለመስማት ነውን? በሮቤል አውራጃ ብዙ የልብ ምርምር ነበር። ገለዓድ ከዮርዳኖስ ማዶ ተቀመጠ። ዳን ለምን በመርከብ ውስጥ ዘገየ? አሴር በጠረፍ ቀረ፣ በባህሩ ዳርቻ ተቀመጠ ይላል። እንግዲህ በዚህ ቦታ ላይ ዲቦራ እና ባርቅ በቅን የሚያነሷቸው ነገዶች አሉ። ምን ነው ጠፋችሁ ይሏቸዋል። እኛ ስንዋጋ ሮቤልን፣ ጋድን፣ ጋድ ማለት እነ ገለዓድ ናቸው፣ ዳንን፣ አሴርን ነገዶችን ምን ነው ተመልካች ሆናችሁ? እኛ ስንጋደል ነፃ መውጣቱ ለእናንተም አይደለም? ምን ስትሰሩ ቀራችሁ? እያሉ በቅኔ ይነኳቸዋል። የሮቤልን ነገድ በበጎች ጉረኖ መሃል ለምን ተቀምጣችሁ ቀራችሁ ይሏቸው። የዳንን ደግሞ በመርከብ አሴርን በጠረፍ ቀራችሁ ይሏቸው። እዚህ ቦታ ላይ በቅኔው እንዳመላከቱት ሁሉም በየራሳቸው ጉዳይ ተይዘው ተጠምደው ነበር። ሮቤል ከበጎቹ ጋር ምናልባትም ሊነግዳቸው እያደለበ፣ ዳንም ምናልባት በመርከብ እየተዘዋወረ ንግዱን ሲያሳልጥ፣ አሴርም በጠረፍ የራሱን ጉዳይ ሲያሯሩት በተጋድሎ ላይ አልተገኙ። የይሳኮርና የዛብሎን ሕዝብ ሲዋጋ፣ ሌላው ግን በራሱ ጉዳይ ተወጥሮ ተይዞ ነበር። ጥሪው ለሁሉም ነበር፣ ተሳታፊው ግን ጥቂት ነበር። ተመልካች ነበር አብዛኛው ሕዝብ፣ ውጤት ጠባቂ ነበር። እስራኤል አሸነፈች ወይስ ተሸነፈች?
ህዝቡ ምን ሆነ የሚል ከዳር ተቀምጦ ተመልካች ነበር። የራሱን ትርፍ እያግበሰበሰ ተጋድሎ ለጥቂቶች ትቶት ነበር። ዋናውን ጥሪ ትቶት ነበር። ወገኖች ሆይ እግዚአብሔር ጥሪ ሲያደርግ ከጨለማ ሲያወጣ ሰራተኛ እንድንሆንለት ነው። መከሩ እጅግ ብዙ ነው፣ ሰራተኛው ግን ጥቂት ነው እንዳለው ቃሉ። እዚያ ሰው በጎደለበት ቦታ ሊያስገባን ነው ጌታ ከጨለማ የጠራ። ነገር ግን ብዙ ጊዜ ልክ እንደነዚህ ነገዶች ተመልካቾች እንሆን ይሆን? ብዙ ሰው በመዳኑ ይደሰታል፣ ያመሰግናል። ጌታ አዳነኝ፣ ነፃ አወጣኝ ይላል። በእስራት ነበር፣ በጨለማ ነበር፣ አሁን ግን ተፈታሁ ይላል። ከዚያ ሴት ነው በራሱ ጉዳይ ተጠምዶ ነው የሚኖረው። አዎ ለመኖር መስራት መትጋት ያስፈልገናል። ግን ለጌታ ምንም ቦታ፣ ምንም ጊዜ፣ ምንም ክፍተት ለሱ ስራ ለምንተጋበት ምንም ከሌለን ወገኖቼ መዳናችን ምንም አይጠቅመን። ታምነ ተሰማራ ነው የሚለው ቃል። እመን ከዛ ተሰማራ። የምትሰራው ስራ አለ፣ የተሰጠህ አደራ ኃላፊነት አለ። እጃችን እግራችንን አጣጥፈን የምንቀመጥበት ሜዳ አይደለም የክርስትና ሜዳ። ና ተዋጋ፣ ና አገልግል፣ የጨለማውን ግዛት ንጠቅ የሚል ጥሪ ያለው ክርስትና። ብዙ ጊዜ ተቀጥረው በሚያገለግሉ አገልጋዮች ላይ ነገሩን ሁሉ እንጥለዋለን፣ እንተዋለን። እኛ በራሳችን ነገር ተወጥረና ታንቀን ተይዘን እንቀራለን። ወገኖች ግን ክርስትና ከዳር ቁጭ ብለው የሚያዩት ግጥሚያ አይደለም፣ ድኖ ሌሎችን የማዳን ጥሪ ነው። ዓለማችን በሁለት ዋልታዎች የተወጠረች ናት፣ በክፉና በመልካም። ለመልካሙ ራሱን ያላስገዛ፣ ለመልካሙ አገልግሎት ራሱን ያላስገዛ ሰው ቢወድም ባይወድም ለክፉ ራሱን ይለያል። መሃል ሰፋሪ የሚባል የለም። ወገኖች ሆይ በመዳናችሁ ደስተኛ ናችሁ? እግዚአብሔር ይመስገን። ነገር ግን ቀጣይ ሥራ ደግሞ አላችሁ። ሚሽን አለ፣ አደራ አለ። ታምናችሁ ተሰማሩ ይላል። በሰብሉ ላይ፣ በማሳው ላይ፣ በእርሻው ላይ የማሰማራው ሰው እፈልጋለሁ ይላል ጌታ። እሺ ብለን እንቀበለው ይሆን? ወይንስ እንደነ ዳን፣ እንደነ አሴር፣ እንደነ ሮቤል ሁልጊዜ ዳር ተቀማጭ ተመልካች እንሆን ይሆን? ወገኖቼ ሆይ ለስራው እንድንነሳ ጌታ ይርዳል። አቅማችንን፣ ጊዜያችንን፣ ጉልበታችንን፣ ገንዘባችንን ለሱ እንድናንጠፈጥፍለት ላዳነን ጌታ እንድንሰዋለት ጌታ ይርዳል። በእውነት ጌታ ያግዘን። ሐሳቤን ሳጠቃልል ይህንን ጸሎት አብረን እንድንጸልየው እፈልጋለሁ። ዛሬ በተመለከትነው በሁለተኛው ክፍለ ጊዜያችን የተማርናቸው ነገሮች አሉ። ከነ ዲቦራ፣ ከነ ባርቅ፣ ከእስራኤል ሕዝቦች ጌታ ሆይ ትሑት አድርገኝ፣ ለመንፈስህ ማደሪያነት የምመች አድርገኝ። ማን ስራዬን ይስራህ ብለህ ሰው ስትፈልግ እንደ ሙሴ በትህትና የምገናኝ እንደሆነ እርዳኝ እንበለው። ምን ዲግሪ ብደረድር ዶክትሬቱን ማስትሬቱን ብጭነው በአንተ ፊት ግን አላዋቂ እንደሆን ሁሌ እንዳስተውል እርዳኝ እንድንል። ምን በብዙ ነገር ብንባረክ፣ በሀብት በኑሮ ብንባረክ፣ አሁንም ግን በጌታ ፊት ምስኪንና ድሆች መሆናችን ሁሌ እንድናስታውስ። ምን በሰው ብንከበብ፣ ስልጣን ያለው የታወቀ ዘመድ እንኳ ቢከበል እውነተኛ ዘመድ ግን እርሱ ብቻ መሆኑን እንድናስብ፣ ከእርሱ ጋር እንድንጣበቅ፣ እንድንጋመድ እውነት ጌታ ይርዳል። ምናልባት የሰጠንን መክሊት ቀብረን አዋራ ልብሰ ነው ወይቦ መልኩን አጥቶ የተጣለው ወገኖቼ ሆይ የምናነሳበት ዘመን ይሁንልን። ይሄ አዲሱ ዘመን በንስሐ ሳሙና ታጥበን ለክብሩ የምንቆምበት ጌታ ያድርግልን። ምናልባት ይህንን የምትሰሙ ከዚህ በፊት የምትገጥም የነበርክ ብትኖር ዳግም ለጌታ ብዕርህን እንድጨብጥ ጌታ ይርዳሽ። የምትዘምር የነበርክ ብትኖር ዛሬም ለጌታ አፍህን እንድትከፍት ጌታ ይርዳሽ። ምናልባት ከዚህ በፊት የምታስተምር፣ የምትሰብክ፣ የምትመክር፣ የምታጽናና፣ ለሰው የምትጸልይ የነበርክ ብትኖር ዛሬ እንደገና አባራህን አራግፈሽ አገልግሎት በኃይልና በጌታ ጸጋ
ተነቃቅተህ የምትጀምርበት እንዲሆን ጸልያለሁ። እንደ ንስር ለጌታ የምትበርበት፣ እንደ ዶሮ ከተርመሰመስክበት ወጥተህ እንደ ንስር ከፍ ብለህ ለጌታ የምታበራበት፣ በክብርና በመታደስ የምትበርበት ዘመን እንዲሆን ጸልያለሁ። በእውነት አንተም መትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል የሚለው ተስፋ ያገኘን። ተማሙቀን ካንቀላፋንበት ጌታ ብርድ ልብሳችንን ገፎ ያንሳል፣ ለአገልግሎቱ ይለኩሰን። በመንፈሳዊ እንቅልፍ ብዛት አልገለጥ ያለውን አይናችንን የመንፈሱን ውሃ ረጭቶ ያንቃል፣ አይናችንን ይግለጠው። የደረቀውን እኛነታችን በዚያ ውሃ አስጎንጭቶ ያለስልሰን፣ ለስራውም ያቆመን። በእውነት እግዚአብሔር ይህን ልመናችንን እንደሚሰማ አምናለሁ። እንደ ፈቃዱ በፊቱ ቢመከር ድካማችንን አርሞ ውድቀታችንን አርሞ በኃይል በጉልበቱ በሱ ጽድቅ ያቆመን ጌታ ይርዳን። ነገ በቀጣዩ ደግሞ ክፍል እስከምንገናኝ በያለንበት ይህንን ቃል እያሰላሰልን ታንጸንና ተመስርተንበት ተለውጠንበት የምናልፍበት ጌታ ያድርግልን። የተከታተላችሁትን ሁሉ እግዚአብሔር አምላክ በጸጋ ይባርካችሁ። መልካም ጊዜ። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣ። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣ። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል እውቀት ይበዛል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።